ዳጣና ኤቢ በሚገርምና በሚያነጋግር ሁኔታ ታሪክ ሰሩ። እጅግ በጣም በሚገርምና በሚደንቅ ሁኔታ ምጥንን እንግዲህ ቃዲስ የሚባል ሰውዬ ከወንበር ጋር አስቀምጦ እሷን አስገድዶ እየሳማት ነበረ። በሚገርምና በሚደንቅ ሁኔታ ኤቢና ዳጣ ሰተት ብለው በተላከላቸው አድራሻና ሰፈር ሲሄዱ ያዩትን ነገር ማመን አቅቷቸው በድንጋጤም አበዱ። እጅግ በጣም በሚገርምና በሚደንቅ ሁኔታ ያልተጠበቀና ያልታሰበ ትልቅና አነጋጋሪ ነገር ተፈጠረ። ቃዲስ በሚያሳዝንና በሚገርም ሁኔታ ምጥንን አስገድዶ ሲሰማት ራሷን መቆጣጠር አቅቷት እንግዲህ ዳጣ ባዘዘቻትና በነገረቻት መሰረት እህቷን አቢጌልን እያሳደዳትና እየተጠቀመባት መሆኑን እጅግ በጣም በሚገርም ሁኔታ ተረድታ ነበር። አቢጌልንም በተደጋጋሚ ኤቢዬ ተይ እንደዛ አይነት ነገር አታድርጊ፣ እውነታውን ስታይ ትረጅኝ ይሆናል። ቃዲስ በጣም አስመሳይና ከባድ ሰው ነው። አንቺ የምትፈልጊውን ነገር ለመጠቀም ከምትዩና ከምታስቢው በላይ ብዙ ነገር እያደረገብሽ ነው። ስለዚህ እባክሽ ከሱ ህይወት ራቂ፣ ከሱ ህይወት ውጪ እያለች እንግዲህ ዳጣ በተደጋጋሚ ስትነግራት በፍጹም አላመነችም ነበር። ዳጣን እንደውም ምን አገባሽ፣ አንቺ ከምታስቢው በላይ ራስ ወዳድ ነሽ። የኔ ህይወት እንዳምርልኝ ስለማትፈልጊ እንጂ ቢያምርልኝ ኑሮ ይሄንን ነገር መቀበል አቅቶኝ አይደለም። ስለዚህ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ አምነሽ መቀበል አለብሽ። ይህንን ነገር የማታደርጊ ከሆነ ግን ሴት አድርጌ ነው ምደፋሽ ብሎ አስፈራርቷት ነበረ ማለት ነው። ቃዲስ በመጨረሻ ምጥንን ሲስማት አቢጌልና እንግዲህ ዳጣ ራሳቸውን መቆጣጠር አቅቷቸው የተፈጠረውን ነገር በሙሉ ለሷ አሳይተዋታል ማለት ነው። ሌላው እጅግ በጣም በሚያሳዝንና በሚገርም ሁኔታ ምጥን ዳጣ ያለቻትን እንዲሁም ደግሞ ለአቢጌል ስለማይጠቅም ያንን ነገር ማዋረድ ስለፈለገች ጀግናዋ ምጥን እንግዲህ ተደብቃ ወደ ውሃ ቤት ልትሄድ ስትል ወደ ዳጣ ጋር ደወለችና ዳጣ አለቻት። ከዛ ውሃዬ ቃዲስ እያለች ስትንተባተብ የገባትና የአራዳ ልጅ ስለሆነች ዳጣ እጅግ በጣም በሚገርምና በሚደንቅ ሁኔታ ራሷን መገረም ራሷን መቆጣጠር ሁሉ አቅቷት መጨረሻ ላይ ገብቶኛል፣ ሁሉንም ነገር እንደሚሆን እናደርገዋለን። አንቺ ወደሚፈልግበት ቦታ ይዞ ሲሄድ አድራሻ ቶሎ ጻፊ፣ እኛ እንመጣለን ብላለች። ዳጣም እየበረረች ወደ አቢጌል ዘንድ ስትሄድ ኤቢ ምንም ነገር እንድትይኝ አልፈልግም። ምጥንን አሁን እንዳናስበላት፣ ልጅቱ ችግር ላይ እንዳትወድቅ እባክሽ በፈጠረሽ። ስለዚህ ምንም በምንም እኔ አሁን ላይ ልሰማሽ አልችልም። እያንዳንዱ የተፈጠረውን ነገር ማመንም አቅቶኛል። ስለዚህ አሁን ያለብን ነይ እንሄድ። ወዴት ነው የምንሄደው? ምጥንን አስገድዶ ይዟት ሄዷል። እሷ ደግሞ ቴክስት አድርጋልኛለች እባክሽ እባክሽ ብላ አለቻት። እሺ አለችና ከዛ ቦታ ላይ እንግዲህ ወደደችም ጠላችም አቢጌል በአይኗ ማየት ስለፈለገች ሰተት ብላ ከዳጣ ጋር ጉዞዋን ጀመረች። ምጥንም ቃዲስን በሚገርምና በሚደንቅ ሁኔታ እጅጉን እያሳሳቀችና ምንም እንዳልተፈጠረ አድርጋ ከሱ ጋር መንገዷን ቀጥላለች። እሱም በጣም ራሱን መቆጣጠር አቃተውና በቃ የኔ መጨረሻ ይሄ ሆነ ማለት ነው። እጅግ በጣም ይገርማል። የዛሬው እድልማ የተለየ ነው አለና ከሚባለው በላይ እንግዲህ እሷን ይዞ መሄድ ጀመረ ማለት ነው።
እና እጅጉን በጣም አዝና ስለነበረ መጨረሻ ላይ ባልጠበቀችውና ባላሰበችው መንገድ ሰተት ብለው ሲመጡላት በጣም ደስ አላትና እጅጉን በጣም በሚገርም ሁኔታ ኤቢ ማየት ያለባትን ነገር እንድታይ እህቷ ከባድና ትልቁን ሞራን ተጫውተዋለች ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቅ የነበረው ዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅጉን በጣም አመሰግናለሁ ማለት ነው። እንግዲህ ባልተጠበቀና ባልታሰበ መልኩ ከባድና አደገኛ ነገር እየተፈጠረ ይገኛል። ምጥን ቃዲስን ልክ አስገብተዋለች። ዳጣም ደግሞ በሱ ፊት ተዋርዳ ስለነበር አሁን ላይ ከምታስበውና ከምትለው በላይ በደስታ ሁና እራሷ ባልጠበቀችውና ባላሰበችው መልኩ ቃዲስን ወጥመድ ውስጥ አስገብተዋለች። አቢጌልና ናታን ተመካክረው አቶ ደረጀን ከዛ ከቤት እንዲወጣ አደረጉት። እሱም በደብዳቤ ማርታን ለአንዴና ለመጨረሻ ጊዜ ተሰናበታት። ማርታ የሰራሁት ስህተት ለ20 አመታት ከሰላም ጋር ስማግጥ ወይንም አንቺ የምታስቢውን ነገር ስሰራ በፍጹም አልኖርኩም። የ2 ቀን ስህተት ናት። እሷውም ደግሞ ከምታስቢውና ከምትዩ በላይ ሰላም እኔን አስክራ የተፈጠረ ትልቅ ስህተት ነው። ለዛም ደግሞ በድጋሚ ይቅር በይኝ ብዬሻለሁ። በይቅርታ ተማምረን ልጆቻችንን በሰላም እንዳናሳድግ የራሳችንን ህይወት አብረን እንዳንቀጥል አንቺ ምንም አይነት ፍላጎት የለሽም። ስለዚህ ምንም ቢፈጠር ምንም ካሁን በኋላ ከአንቺ ጋር አብሮ የመቀጠል ፍላጎትም የለም። ስለዚህ አንቺም በእንደዚህ አይነት ሁኔታ ከምታስቢውና ከምትዩ በላይ እንደዚህ መሆን እንደሌለብኝ አውቃለሁ። ስለዚህ ምንም ቢፈጠር ምንም ከምታስቢውና ከምትዩ በላይ እኔ መቸገርም መጨናነቅም አልፈልግም። ስለዚህ ለአንዴና ለመጨረሻ ጊዜ ሁሉንም ትቼ ከዛ ሀገር ለቅቄ ሂጃለሁ። አንቺም አሜሪካን ልሄድ ነው ብለሻል፣ መሄድ ትችያለሽ ብሎ ፈጸመባት ማለት ነው። እሷም ያንን አነበበችና እየዬ እያለች ማልቀስና ከሚባለው በላይ እራሷን መቆጣጠር አቅቷታል ማለት ነው። በመጨረሻም እጅግ በጣም በሚገርም ሁኔታ ወይዘሮ መድኃኒት አቻን አፍቅራ የምትሆነው ግራ ገባት። ዳጣን ሴት አደረገቻትና ያንቺን እውነታና ማንነት ሳላጋለጥ ከዛ ሀገር ልሄድ አልችልም፣ ደረጀ ምንሽ ነው የሚል ጥያቄ ደግማ ስታቀርብ እሷም ደግሞ ከምትለውና ከምታስበው በላይ እራሷን መቋቋም አቅቷት ስለ ደረጀ ምን አገባሽ፣ ይመለከትሻል አይመለከትሽም ብላ አለች። ዳጣም በጣም ተናደደችና መድኃኒትን ልክ ልኳን ከነገረቻት በኋላ ወደ አቶ ደረጀ የመኝታ ክፍል ስትገባ ባልጠበቀችውና ባላሰበችው መልኩ ያየችውን ነገር ማመን አቃታት። አባቴ የት ሄዶ ነው ብላ ወደ ናታን ጋር ስትደውል ናታንም እኔ አላየሁም፣ ወደ ሆስፒታል ወስደው ነው እንዴ? አራ አልወሰድኩም። ታዲያ የት ሄዶ ነው? ወደ ግቢ ፈላልጊው ብሎ አለ። ኤቢና ዳጣ ይሄንን ነገር እንግዲህ የሚያውቁት ናታንና ኤቢ ብቻ ናቸው የተመካከሩት ማለት ነው። ዳጣም በጣም ደነገጠችና መጨረሻ ላይ እንግዲህ ናታን ሲነግራት አምና ተቀብላለች ማለት ነው። አቶ ደረጀ ከዛ ከቤት የወጣበትን ምክንያት እንግዲህ ሁለታቸው ብቻ ስለሚያውቁ በጣም ተጨነቃ ስለነበረ አባታችሁ የት ሄዶ ነው? ይሄ መሆኑንም እናንተ ታውቃላችሁ አይደል? ብላ ናታንና ኤቢን ወይዘሮ ማርታ ስትጠይቅ በሚያሳዝን ሁኔታ ወይዘሮ ማርታም ደግሞ ምን ብላ ብትመልስ ጥሩ ነው? አየሽ፣ ሰማሽ አይደል? ልክ ያልሆነ ነገር አታደርጊ። ስለዚህ አባዬም ባንቺ ምክንያት ተናዶ ቤቱን ለቆልሽ ሄደ፣ በጣም ደስ ይበልሽ ብላ ስትላት በጣም ነው የተናደደችው የምር። ከዛ እኮ አንቺም ጭራሽ እንደዚህ ማዘን ጀመርሽ፣ እንዲህ ማለት ጀመርሽ፣ ጥፋቱ የኔ ነው፣ ምን ቀር ብሎ ለምን አይሄድም፣ እንደፈለገ ለምን አይሆንም ብላ
ወይዘሮ ማርታም ስቅስቅ ብላ ማልቀስ ጀመረች። አልቆርጥ ብላ ወደ መኝታ ክፍሏ ሄደችና ትዝ ሲላት ደረጀ የተኛው ኤቢ መኝታ ክፍል መሆኑን ስታይ ደም እንባ እያነባች በሌሊቱ መታ የተኛችው አቢጌል መሆኑን ስታረጋግጥ አይታ መመለስ ጀመረች። ኤቢዬም እንቅልፍ አልወሰዳትም ነበርና ማርታን ቀጥ ብላ ስታያት በጣም የተሰበረ ልብ ይዛ እያለቀሰች መሆኑን አየች። ወይዘሮ ማርታም ግድግዳ ላይ የተለጠፈውን ፎቶ እያየች ደረጀ ለምን እንዳደረግ እየወደድኩህ እያከበርኩህ ምን ያህል ቦታና ለየት ያለ ስሜት ላንተ እያለኝ ትዳሬን እንዲህ ማለቴን እያወቅ ጉር ሰራኸኝ እያለች ከሚባለው በላይ ልቧ ተሰብሮ አዝና እያለቀሰች ትገኛለች ማለት ነው። በጣም ነው የምታሳዝነው። እውነት ለመናገር እንግዲህ በመጨረሻም ከሚታሰበውና ከሚባለው በላይ ራሷን መቆጣጠርን ቢያቅታት የመጨረሻዋ ፍላጎትና እቅዷ ግን በጣም አሳዛኝና ገራሚ ስለነበረ ወይዘሮ ማርታ እንግዲህ በቃ ለመሄድም ለመቅረትም ከሀገርም ለመውጣት ብዙ ነገር እያሰበች ትገኛለች። አቻ በድጋሚ ከመድኃኒት ጋር ተደዋወለና በምሽቱ እያወራችው እያለ እሱ በፍጹም ማውራት አይፈልግም፣ ግን አስገድዳው ስለሆነ ለምትጠይቀው ጥያቄ መልስ መስጠት ጀመረ። ለዛም በቅናት ብዳለችና እንግዲህ ስልኩን በተደጋጋሚ ስትደውል ምንም እየሰራ አልነበረም። ከዛ ወይኔ ለዛ የማንም መጫወቻ ልሁን ይሄ ሆነ ማለት ነው የኔ ጣፈንታ እያለች አበደች። የመጨረሻዋ ፍላጎትና ምርጫ እንግዲህ ከምታስበው በላይ አቻን ስለወደደችው ገዜም መምረጥ አልፈለገም። ከገዜም ጋር ልጥፍጥፍ ትላለች። እሱም ደግሞ በጣም ልቡን ስለሰበረችውና ስለጎዳችው በፍጹም ለዛ የምትባል ሴት ወደ ህይወቱ ማስገባት አይፈልግም ማለት ነው። በጣም አሳዛኝና ከባድ ነገር ነው። እንግዲህ ናታንም እየተፈጠረ ያለው ነገር ራሱን መቋቋም አቅቶት አብዛኛውን ከቤት ውጭ እያሳለፈ ይገኛል ማለት ነው። ወይዘሮ ማርታ እንግዲህ በከባድ ጭንቀት ውስጥ ላይ ትገኛለች ማለት ነው። አቶ ደረጀ የጻፈውንም በተደጋጋሚ እያነበበች ራሷን መቋቋም አቅቷታል ማለት ነው። ኤቢ ከአርጆን ጋር ቁጭ ብላ እንግዲህ የዛኔ ስለሰጣት መድኃኒት ለአባቴ ሰጥቼው በጣም አመስግነዋል። ቆይተን የምትፈልገው ምንድን ነው ብላ ስለ አርጆን እናትና አባት ጠየቀችው። እናቱም ከ3 አመት በፊት እኮ እንደሞተች ነግሬሻለሁኝ። አባቴ በጣም ይደበድባት ነበር፣ ያሰቃያት ነበር። ከሞተች በኋላም መቃብሯ ላይ እየሄደ እያለቀሰ የሰራው ስራ በጸጸት ያቃጥለዋል። ኤቢዬ እኔም በሰዓቱ የነበርኩበት ባህሪ በጣም የሚያስጠላ ነበር። አንቺ መክረሽ ተቆጥተሽ ወደ ማንነት የመለሽኝ፣ ያኔ ተመልሼ ቢሆን ከረፈደ የሚለው ለእኔ በጣም ጸጽቶኛል ብሎ አላት። አርጆን እንደዛ አትበል፣ አሁን እኮ አንተ ተለውጠሃል፣ ጥሩ ልጅ መልካም ልጅ ሆነሃል። ስለዚህ ምንም ነገር የሚያጨናንቅ የለም እያለች ስለ አባቱም ጠየቀችው። አባቱም እናቴ እንደሞተች ብዙ ሳይቆይ አገባ። ካገባም በኋላ ከእሷ ጋር ረጅም ጊዜ ሳይቆዩ ተለያዩ። አሁን ላይ እናቴን እንደሚወዳትና እንደሚያፈቅራት ከሞተች በኋላ ገብቶታል ብሎ ለኤቢ ነገራት። እሷም በጣም አዘነችና እሱም ጠጋ ብሎ ሲስማት ቃዲስ እንደ አጋጣሚ መጣና ኤቢም የተፈጠረውን ነገር ስታስረዳው ምንም እንዳልተፈጠረ አድርጎ አለፈ ማለት ነው። ቃዲስ ቅናት የሚባል ነገር በፍጹም የለበትም። መድኃኒትን እንግዲህ ወደ አሜሪካን ሀገር እንድትወስደው ወይንም እዛ ቦታ ሄዶ እንዲመቻችለት እያመቻቸች ትገኛለች። ምክንያቱም ኤቢ እኔም በጥፊ ስለመታችኝ በዚህ በቀላታለሁ ብላ ቆርጣ ተነስታለች ማለት ነው። ቃዲስ በድጋሚ ከመድኃኒት ቁጥሯን ተቀብሎ ነገሮችን ለመጨረስ ተቀጣጥረዋል ማለት ነው። መጨረሻ ላይ ምጥን እንግዲህ ሁኔታዎችን በሙሉ አመቻችታ ለዳጣ ደወለች። ዳጣና ኤቢ ቦታው ላይ ሲሄዱ ያዩትን ነገር ማመን አቅቷቸው አበዱ። ቃዲስ የሰራው ስራ ከባድና አነጋጋሪ መሆኑን በቀጣይ ፓርት የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ አድርጉ። እስከዛው ድረስ ሰላማችሁ ይብዛልኝ።